ጤና ይስጥልን ውድ የቻናላችን አድማጭና ተከታታዮቻችን እንደምን አላችሁ? ዛሬም እንደተለመደው ትኩስና አንገብጋቢ የሆነ መረጃ ይዘን ቀርበናል። እስከ መጨረሻው ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ለቻናሉ አዲስ የሆናችሁ ደግሞ የቤተሰባችን አባል እንድትሆኑ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። አሁን ወደ ዋናዎቹ መረጃዎቻችን እንለፍ። ሁለት ትልልቅ ታሪኮችን ይዘንላችሁ መተናል። አንደኛው አነጋጋሪው የቲክቶክ ኮከብ አዶናይ ብርሃንና ከፌደራል ፖሊስ ጋር የተያያዘ ጉዳይ ሲሆን ሁለተኛው ደግሞ የኔ ያልሆነን አልፈልግም በማለት ከ8 ሚሊዮን ብር በላይ ገንዘብን በታማኝነት ለባለቤቱ የመለሱት የአንድ ባለውለታ ታሪክ ነው። የቲክቶክ አወዛጋቢነትና የፖሊስ እርምጃ ሰሞኑን የኢትዮጵያ ማህበራዊ ሚዲያና የህዝብ አስተያየትን በእጅጉ ሲከፋፍል የነበረው ጉዳይ የቲክቶክ ክሬቲቭ አዋርድና ተያያዥ ክስተቶች ናቸው። የኢትዮጵያ ፌደራል ፖሊስ ከኢትዮጵያ ህዝብ ባህልና ስነ ምግባር የወጡ ሰውነትን በመጀመሪያ 5 ተጠርጣሪዎች ሲያዙ በትናንትናው ዕለት ደግሞ በአጭር ጊዜ ውስጥ ከ3.9 ሚሊዮን በላይ ተከታዮችን ማፍራት የቻለውና በተከታታይ አነጋጋሪ ሆኖ የከረመው ቲክቶከር አዶናይ ብርሃን ኃይለ ሚካኤል በቁጥጥር ስር ውሏል። አዶናይ ከፍተኛ የሽልማት ትኩረት ተሰጥቶት በነበረው በዚሁ የቲክቶክ ክሬቲቭ አዋርድ ላይ መኪናን ጨምሮ በ4 የውድድር ዘርፎች ተሸላሚ እንደነበረ ይታወቃል። አዶናይ በቁጥጥር ስር መዋሉን ተከትሎ ወላጅ እናቱ ለቢቢሲ ትግረኛ በሰጡት አስተያየት ልጄ ያጠፋው ነገር የለም፣ ያሰረው መንግስት ሁኔታውን አጣርቶ እንደሚለቀው አምናለሁ ብለዋል። አክለውም ልጃቸው የካናዳ ዜግነት ያለው ቢሆንም የራሱን ምቹ ህይወት ትቶ መጥቶ ሰዎችን የሚያግዝ እና እርሳቸውን የሚያበረታታ መሆኑን በግልጽ በእርሱ ታማኝነት ላይ ያላቸውን እምነት አጠናክረዋል። በሌላ በኩል የኢትዮጵያ ፌደራል ፖሊስ በጉዳዩ ላይ ጠንካራ አቋምን ይዟል። ፖሊስ በሰጠው መግለጫ እውቅናና ገንዘብን ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው አኳኋን እየተጠቀሙ በተለይ ወጣቱ ትውልድ መልካም ስነ ምግባርን ተቀርጾ ሀገርን የሚጠቅም ተግባርን እንዳያከናውን የሚያክለውን እናም ርካሽ ባህልን ለመጫን የሚደረገውን ተግባር ለመከላከል ምርመራውን አጠናክሮ እንደሚቀጥል ይፋ አድርጓል። አዶናይ የተያዘውም ሌሎች ተጠርጣሪዎች ከተያዙበት ከኢትዮጵያ ህዝብ ባህልና መልካም ስነ ምግባር በተቃራኒ በህዝቡ ዘንድ ተቀባይነት የሌለው አስነዋሪ አለባበስን ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ከመታየታቸው ጋር በተያያዘ መሆኑን ፖሊስ አስታውቋል። ይህ የፖሊስ እርምጃ በተለይ በቲክቶክ ላይ ከስርዓት የወጡ ባህሪያትን የሚያሳዩ ወጣቶች ላይ ተጽዕኖ ፈጥሮ አንዳንዶቹን በይፋ በመውጣት ይቅርታ እየጠየቁ እንደሆነ ተሰምቷል። አብዛኛው ህዝብ ጊዜውን የሚያጠፋበት የቲክቶክ ገጽ ላይ ስርዓት አልበኝነትን ሊቀንስ እንደሚችል ብዙዎች እምነት አላቸው። የታማኝነትና የልብ ንጽህና ታሪክ። አሁን ደግሞ ወደ ታማኝነትና የሰው ልባምነትን ምሳሌ ወደ ሆነው ታሪክ እንለፍ። በስህተት ከ8.4 ሚሊዮን ብር በላይ ወደ አካውንታቸው የገባውን ገንዘብ ለባለቤቱ የመለሱለት አቶ ቻላቸው ጌጡ አድናቆትና ምስጋናን እየተቸራቸው ነው። ከላከው ባንክ ጋር ተነጋግራችሁ መልሱ የሚል ነበረ። ነገር ግን ባንኩ እሳቸው ቀርበው ካላመለከቱ በስተቀር ገንዘቡን መመለስ እንደማይቻል ሲነግሯቸው ዞሮ የኔ ሀብት ያልሆነ ወደ አካውንቴ በመግባቱ ተጣርቶ ወደ ባለቤቱ ይመለስልኝ በሚል ወደ ባህር ዳር ፖሊስ መምሪያ በመሄድ በራሳቸው ላይ አቤቱታ ቀረቡ። ፖሊስም ደብዳቤ ጽፎ ገንዘቡ እንዳይንቀሳቀስ ካደረገ በኋላ ምርመራ ተደርጎ ገንዘቡም ጤናማ መሆኑ ተረጋግጦ ወደ ላኪው ባንክ ተመለሰ። ይህ በስህተት የተላለፈው 8.4 ሚሊዮን ብር የአዋሽ ባንክ ደንበኛ የሆነ ግለሰብ ለሌላ ሰው ሊያስገባለት ፈልጎ በባንኩ ሰራተኛ ስህተት ወደ አቶ ቻላቸው ሂሳብ የገባ ነበረ። ልብ ይበሉ፣ አቶ ቻላቸው ይህ ገንዘብ የኔ አይደለም ባይሉ ኖሮ ስህተቱን የፈጸመው የባንኩ ሰራተኛ ከባድ የገንዘብ ዕዳና ችግር ውስጥ ይወድቅ ነበረ። አቶ ቻላቸው ግን ሀቂ አይደለም የኔ ያልሆነን አልፈልግም በማለታቸው ከዚህ ችግር ሁሉ አውጥተውታል። አቶ ቻላቸው ባለትዳርና የ4 ልጆች አባት ሲሆኑ ጭማሪ ሳይደረግላቸው በፊት 9000 ብር ወርሃዊ ደሞዝ የሚያገኙ ባለሙያ ናቸው።
ይህን ያህል ዳጎስ ያለ መጠን ያለው ገንዘብ አካውንታቸው ውስጥ ሲገባ ለአንድ ሰዓት እንኳን ላስብበት ያሉበት ጊዜ እንደሌላቸው ይናገራሉ። እኔ ስጋዊ ነኝ የሚሉት አቶ ቻላቸው የዛሬ ሰው ቀምቶ እየበላ አምጣ እየተባለ በሚገደድበት ሀገር ላይ እንዲህ አይነት ገንዘብ መጥቶ እንዴት ዝም አልክ የሚል አስተያየትም ከጓደኞቻቸው ደርሷቸዋል። እርሳቸው ግን የራሴ ያልሆነን ገንዘብ መውሰድን ቀርቶ መመኘት ከሃይማኖቴ ከአስተዳደጊና ከመጣሁበት ማህበረሰብ ባህል ጋር አይሄድም በማለት ለስጋዬ ላላደላ ወስኜ ስለሆነ የሄድኩት ምንም አይነት ቁጭት አልተሰማኝም በማለት ገልጸውላቸዋል። የኢትዮጵያ ንግድ ባንክ በታማኝነታቸው ምክንያት የምስጋና ደብዳቤ ጽፎላቸዋል። መልካም ተግባራቸውንም የሰሙ በርካታ ሰዎችም አኩራህን፣ ተባረክ፣ ልጆችህ ይደጉ በሚል ምርቃታቸውን እያሽጎደጎዱላቸው ነው። እናንተስ ውድ ቻናሌ ተከታታዮች በየዕለቱ የምንሰማቸው ሰረቀ፣ ገደለ፣ ነጠቀ ከሚሉ ጆሮን ጭው የሚያደርጉ መረጃዎች በተቃራኒ ይሄን መልካም ሰው ምን ብለው ይመርቋቸዋል? አስተያየት መስጫው ላይ መልካም ምኞታችሁንና በጎ በማድረጋቸው መደሰታችሁን ግለጹላቸው። እስካሁን አብራችሁን ስለነበራችሁ እናመሰግናለን። ውድ ቻናሌ ተከታታዮች ሰብስክራይብ የምትለውን በመንካት የቻናሉ ቤተሰብ እንድትሆኑና ቪዲዮውን ላይክ በማድረግ እንድትተባበሩኝ በአክብሮት እጠይቃለሁ።